ዛሬ ጨረቃዎቹ አዲስ ነገር አላቸው። አዲሱ ነገር ምንድን ነው? የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። የሰማችኋላችሁ ዛሬ ሽክላችኋለሁ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ጨረቃዎቹ እንግዲህ ትናንትና ብሩኬ ለሀይምዬ ቁርስ ያበደ ቁርስ ሰርቶላት ነበረ ማለት ነው። በዛ አጋጣሚ ግን የተናገረው ነገር አለ ማለት ነው። ያስ ምንድን ነው? ሰምታችኋል ወይስ አልሰማችሁም? አላቅም እናንተ። ከዛ ደግሞ አዲስ ነገር ደግሞ አለ። ግን አዲሱ ነገር ምንድን ነው? ደስ የሚል ነገር ነው፣ መጥፎ ነገር አይደለም ማለት ነው። እንግዲህ ሁላችሁም የምትመኙት ነው። ሁላችሁም እስከ መጨረሻው ድረስ ተከታተሉ። እነግራችኋለሁ። ቪዲዮውን ተሰማችሁት? ሁሉንም ነገር እነግራችኋለሁ ማለት ነው። እና እንግዲህ ጨረቃዎቹ ባንድ በመሆናቸው ሁላችሁም ተደስታችኋል፣ ሁላችሁም ደስ ብሏችኋል፣ ሁላችንም ተደስተናል በነገራችን ላይ ማለት ነው። ግን አንድ ነገር የጎደለ ነገር አለ። ምን አንድ ነገር? ሁለት ሶስት ነገር የጎደለ አለ። ያን ነገር ደግሞ አሟሉ እያላችሁ ሁላችሁም እየጨቀጨቃችኋቸው እንደሆነ አውቃለሁ። ሁላችሁም ብዙ በኮሜንት እየነገራችኋቸው በተለያዩ መንገድ ያርግላችሁ እያላችሁ ነው ያላችሁት። ትናንትና ደግሞ ትክታክ ላይ በጣም ብዙ ልጆች በጣም ስለዚህ በጣም እያወራችሁ ነበርና ዛሬ ደግሞ እኔ ደግሞ አዲስ ነገር ሰምቻለሁ። የሰማውን ነገር ምንድን ነው? እኔ ልንገራችሁ ወይስ እነሱ ያውጡት? እኔ ልንገራችሁ ወይስ እነሱ ያውጡት? በኮሜንት ላይ ንገሩኝ። ቤተሰብ ንገሪ ታላችሁኝ እነግራችኋለሁ ማለት ነው። እና በጣም ደስ ይላል ሆነን ለመናገር ማለት ነው። እንግዲህ ሁሉንም ነገር አስተካክለው አንድ ሊሆኑ ነው ማለት ነው ቤተሰቦች ማለት ነው። እንግዲህ ይህን ነገር ደግሞ እኔም ሰምቻለሁ። ያው ሌሎቻችሁም እንግዲህ ትናንትና ብሩኬ ትንሽ ጫፏን ነግሯችኋል። እኔ ደግሞ ከዛው ሰው ሰምቻለሁ ማለት ነው። እንግዲህ ያለውን ነገር እያስተካከሉ እንደሆነ ያው ባንድ ለመሆን ማለት ነው። እንግዲህ ያ ደግሞ የሁላችንም ምኞት ነው። ያደርግላችሁ ነው የምንለው። ቅመሞቹ እንወዳችኋለን። ቅመሟ እንግዲህ ደስ ብሏታል ማለት ነው። እንግዲህ ቅመሟ ብሩኬን እንደሚወደው ታውቃላችሁ፣ ብሩኬም ሀይሚዬ እንዴት እንደሚወዳት ታውቃላችሁ። ስለዚህ በዛ ምክንያት እንግዲህ ነገሮች ሁላ ስለምትወደው ከስሯ ማጣት እሱን ስለማትፈልግ ነገሮች ሁላ ታውቃላችሁ በጣም እየበረከቱ ብዙ ነገር እየሆኑ ስለነበረ ስለዚህ አንድነቱን ወደ እሷ ትገባላት አሁን በጣም ደስተኛ ትሆናለች ብዬ አስባለሁ። እሷም እንግዲህ እሱም እንደዛው ደስተኛ ይሆናል ብዬ አስባለሁ። መካከላቸው ምንም ነገር እንደማይገባ ባለሙሉ ተስፋ ነን ሁላችሁም ማለት ነው። ደግሞ ይለያያሉ ብላችሁ እስካሁን ድረስ ብዙ ልጆች የሆነ ነገር የምታደርጓቸው ልጆች እነሱ አይለያዩም። እኔ ዛሬም ነገም እነግራችኋለሁ። ሁልጊዜ የምነግራችሁ ነገር ቢኖር ለሰው ከይር ነገር እንጂ መጥፎ ነገር አታስቡ። ሰው አለ ድረስ ይኖራል፣ ከሌለም የለም ነውና እናንተ ባላችሁት እናንተ ባወራችሁት ሰው ምንም ነገር አይሆንምና ስለዚህ መጥፎ ነገር አትመኙ። እንግዲህ መልካሙን ነገር ዜና እየሰማን ነው፣ ጥሩ ጥሩ ነገሮችን እየሰማን ነው ማለት ነው። እና እንግዲህ ያው ወደ አልቀረበት ትዳር ሊገቡ ነው ማለት ነው። እኛ የምንፈልገው እሱን ነበረ ማለት ነው። ሁላችሁም ይህን ነገር ደግሞ ሁላችሁም የምትፈልጉን ነው። እኛ ብቻ ታይሆን ማንኛችሁም በጣም የምትወዷቸው የምታከብሯቸው በጣም ብዙ ቤተሰቦች አሉ። ስለዚህ ያን ነገር ምኞታችሁ ነው እና ስለዚህ እኔም ይህን ነገር ሰምቻለሁ ማለት ነው። እንግዲህ ቤተሰብ ያደርግላችሁ እያላችሁ ኮሜንት ላይ ጣፉ። እንዲሁም ደግሞ ላይኩን አሳዩኝ። የሰው ደስታ የሚያስደስታችሁ ካላችሁ ላይኩን አሳዩኝ ለኔ እና ሰብስክራይብ ደግሞ አድርጉ። 8000 ልገባ ነው፣ ትንሽ ነው የቀረኝ። ስለዚህ 8000 አስገቡኝ። እኔንም አዳዲስ ነገሮች ይኖሩ እኔ ሹክላችኋለሁ፣ እነግራችኋለሁ ማለት ነው። እንግዲህ ያው በእነሱም የሚለቀቀውን በእነሱም ይመጣላችሁን ያው ማለት ለነገ ልታወት የሚሆነውን ነገር እንኳን ባልናገር ጥሩ ነው ብዬ ነው የማስበው። ምክንያቱም እነሱ የሚለቁትን ነገር እና ስለዚህ ተነሱ ብሰሙት ይሻላል ብዬ ነው ማለት ነው። እና ያለውን ነገር ግን ሁሉንም ነገር እነግራችኋለሁኝ። እና ቤተሰቦቼ ለሰው መጥፎ ነገር የምትመኙ ልጆች ራሳችሁን ሆኑ ብያለሁ ካሁን በፊትም። እንግዲህ መልካሙን ነገር ይግጠማቸው። መልካም ትዳር ብለናል፣ መልካም አንድነት ብለናል። ይህን ደግሞ ጠባያችሁን ማን ነው የሚያጨቃጭቃችሁን እንደው አላህ ያንሳላችሁ ከላያችሁ ላይ ማለት ነው። እና እንግዲህ ጭቅጭቃችሁን ትታችሁ መልካም ነገር በቃ መልካም ጥሩ ፍቅር ነው የምናየው ከናንተ። ጥሩ ፍቅር ነው የምንፈልገው፣ መልካም ነገር ጥሩ ስራዎችን ነው የምንፈልገው ከናንተ። እና ስለዚህ እውነት እኔ በራሴ ማለት ነው
በጣም ነው ደስ ያለኝ ያን ነገር ትሰማ ማለት ነው። እንግዲህ የሁላችሁም ደስታ ነው ብዬ ነው የማስበው። የኔ ብቻ አይደለም፣ የሁላችሁም ደስ የሚላችሁ ነው ይሄ ነገር። ይህን ነገር ሁላችሁም ምን የምትፈልጉትም ስለሆነ በጣም ያስደስታል ብዬ ነው የማስበው። ምክንያቱም ውስጥ ያሉትን ሰዎች እንዲሁም ደግሞ በእኛ ዙሪያ የሚገቡትን ሰዎች ማንኛቸውንም ማውጣት አለብን ከውስጣችን እና ሰላምን መፍጠር አለብን። ራሳችንን አስተካክለን ማንኛውንም ነገር በራሳችን መሆን አለብን። እንዲሁም ደግሞ ወሬ መስማትም የለብንም ብሏል ማለት ነው ብሩኬ ትናንትና። እንግዲህ ይሄ ደግሞ እውነት ነው፣ ጥሩ አስተሳሰብ ነው። እውነት ለመናገር የሰው ወሬ መስማት ጥሩ አይደለም። እንደገና ደግሞ እኔ አንድ ነገር የምነግራችሁ ነገር ቢኖር ሰው ጋር የሰማችሁትን ነገር በእርስ በርሳችሁ እንትን ማለት ያንን ነገር ግን እናንተ ያን ወሬ ተሰማችሁ ራሳችሁ እርስ በርሳችሁ መጠየቅ ነው ያለባችሁ። እንደዚህ ነበሩ እንደዚህ እኮ ነው ብለሽ መጠየቅ ቅመሟም ማለት ነው። እንዲሁም ደግሞ ብሩኬም እንደዛው እንደዚህ ነበሩ ብሎ ቁጭ ብላችሁ ረጋ ብላችሁ በመጠየቅ በማውራት በተለያዩ ነገሮች በቃ መፍታት ነገሮችን እንጂ ዝም ብላችሁ በቃ እንደዚህ ሆኗልና እንደዚህ ይሆናል ገና ለገና ብላችሁ የምትሉን ነገር ይሄ ይደብራል ሆነ እንደምናገር ማለት ነው። እና አሁንም ቢሆን እያነሳችሁ ታይሆን እየተለቃችሁ ነው የምትከዱትና ስለዚህ ወደ ትልቅነት ያጥቃችሁ፣ ወደ ትንሽነት እንግዲህ ይበቃችኋል ብዬ ነው የማስበው። መቼም ሁልጊዜ እናት አባት እህት ወንድም መጥቶ እናንተ ማስታረቅ የለበትም። ካሁን በፊትም ተናግሬያለሁ አይደል? ስለዚህ መልካሙን ሁላ እንመኝላችኋለን። የደስታ ያደርግላችሁ፣ የደስታ ትዳር ያደርግላችሁ፣ ቆንጆ ትዳር የ4 ልጆች አባትና እናት ያደርጋችሁ። ጋይስ እውነት እኔ ደስ ብሎኛል እውነት ለመናገር ማለት ነው። እና እኔ እኮ ታየኝ እኮ ሀይሚዬ እርጉዝ ሆነ እኮ ታየችኝ፣ እንዴት እንደምኮን እኮ ታየችኝ እውነት ለመናገር ማለት ነው። እና ስለዚህ የ4 ልጆች እናትና የ4 ልጆች አባት ያድርጋችሁ፣ ፍቅራችሁን ያዝልቅላችሁ፣ ካጠገባችሁ ደግሞ ያሉትን እንደዚህም የሚተነኳኩሳችሁን ያጥፉላችሁ፣ ያጥፋላችሁ ነው የምላችሁ፣ እውነት ያጥፋላችሁ። እና ስለዚህ ቤተሰቦቼ እኔንም ላይክ ሼር አድርጉኝ። ደግሞ ሁላችሁንም ወዳችኋለሁ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክብር በሉልን። አገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን። ለሁላችንም እወዳችኋለሁ፣ አከብራችኋለሁ። ክብር በሉልኝ። እንደምትወዱኝ፣ እንደምታከብሩኝ፣ እንደምታበረታቱኝ ሁላችሁንም እጅግ አድርጌ አመሰግናለሁ። እንግዲህ እስኪ በላይኩ እንገናኝ። እወዳችኋለሁ። መልካም ቀን ብያለሁ።